اللهم طهر صلواتنا ማብዛት ከብዙ ሸርና አደጋዎች ከዱንያዊ ችግሮች የሚያድን ከመሆኑም በተጨማሪ ሰላዋት የሚያበዛ ሰው ሰላዋቱ የተኛውም ዒባዳ የቀብር ኑር ይሆንለታል፣ የአኺራ ስንቅ ይሆንለታል። ሰላዋት ማብዛታችን የነቢ ዓለይሂ ሰላቱ ወሰላም ወዳጅነት ግልጽ ምልክት ነው። ሂዳያ ለማግኘትም ከሚረዱ ከሚያግዙ ነገሮች መሃል አንዱ በተደጋጋሚ አላሁመ ሰሊ ዐላ ሙሐመድ የሚል ሰው በአግባቡ በስም ደረጃ ደጋግሞ ስማቸውን የሚያነሳቸውን ነቢይ ሱናቸውን ለማወቅ ሱናቸውን ለመከተል ይረዳዋል። ነቢይ ላይ ሰላዋት ማውረድ ትልቅ የሆነ ዒባዳ አላህ ተባረከ ወተዓላ አድርጉት ብሎ ያዘዘ፣ መላኢኮች እንደሚያደርጉት ይሄም በማድረግ ወደ እሱ እንደሚቃረቡበት የነገረን ዒባዳ የቂያም ቀን ከጭንቅ መውጫ የሆነውን ሸፋዓ ምልጃ የምናገኝበት መንገድም። እንዲህ አይነት የላቀ ዒባዳ የሰው ልጆች እንደፈለጉ በራሳቸው ሀዋና ዝንባሌ ሊያደርጉት አይገባም። ሰለዋትን የሚያበዛ ሰው በአዱንያ ላይ የሚያሳስቡት ነገሮችን የሚያስጨንቁት ነገሮችን አላህ ተባረከ ወተዓላ ገር ያደርግለታል፣ ጭንቁን ይፈርጀዋል። ዕዳ ካለበት አላህ ዕዳውን ይከፍልለታል፣ ታሞ ከሆነ ዓፊያውን ይመልስለታል። የተለያዩ ሀም ገሞቹን ሐሳብ ጭንቀቶቹን አላህ እንደሚፈውስለት እንደሚያስወግድለት ከሰሓቦቻቸው መሃል ለአንዱ ተናግረዋል። እንግዲያውስ እንዲህ ከሆነ ሰለዋት ይሄ ሁሉ የሚገኝ ከሆነ ወንጀል የሚማር ከሆነ ሓጃ የሚወጣ ከሆነ ጭንቀትና የሚያሳስቡ ነገሮች ሁሉ የሚቀሉ የሚወገዱ ከሆነ ዱዓይም በሙሉ እርሶ ላይ ሰለዋት ማውረድ አደርገዋለሁ ሲላቸው እንግዲያውስ አንተም የፈለግከውን ታገኛለህ ብለውታል ዓለይሂ ሰላቱ ወሰላም። ኢነል ሐምደሊላህ ነሕመዱሁ ወነስተዒኑሁ ወነስተግፊሩህ ወነዑዙ ቢላሂ ሚን ሹሩሪ አንፉሲና ወሚን ሰይአቲ አዕማሊና መን የህዲሂላሁ ፈላ ሙዲለ ለህ ወመን ዩድሊል ፈላ ሃዲየ ለህ وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد أيها الناس اتقوا الله تعالى حق التقوى وراقبوه في السر والنجوى واعرفوا نعم الله عليكم وقوموا بأداء شكرها على الوجه اللائق. قال الله تعالى لقد من الله على المؤمنين إذ بعث فيهم رسولا من أنفسهم يتلو عليهم آياته ويزكيهم ويعلمهم الكتاب والحكمة وإن كانوا من قبل لفي ضلال مبين. لهذا وجب لنبينا محمد صلى الله عليه وسلم علينا حقوق كثيرة، ومن تلكم الحقوق الإكثار من الصلاة والسلام عليه في جميع الأوقات، وتجب الصلاة عليه في الخطب والصلوات المفروضات، وتتأكد في يوم الجمعة ولياليها المباركات، وفي أول وآخر الدعوات،
وعند ذكر سيد المخلوقات ومن صلى على النبي صلى الله عليه وسلم حلت عليه شفاعته صلى الله عليه وسلم وأولى الناس به وأحقهم بشفاعته أعظمهم إخلاصا لله وأكثرهم صلاة وسلاما عليه صلى الله عليه وسلم يا الله ባሮች ሆይ አላህን ተባረከ ወተዓላ በገሃድም በምስጢርም ፍሩት። ያዘዛችሁን ታዘዙ፣ የከለከላችሁን ተከልከሉ። አላህ ተባረከ ወተዓላ ለሰው ልጆች ከዋላቸው ኒዕማዎችና ጸጋዎች ሁሉ የነቢ ሙሐመድ ዓለይሂ ሰላቱ ወሰላም ወደኛ መላክ ነው። ነቢ ሙሐመድ ዓለይሂ ሰላቱ ወሰላም ወደኛ በመላካቸው የሰው ልጆች ከጀህልና ከኩፍር ከሽርክና ከጥመት መዳን መቻላቸው የጸጋዎች ሁሉ ጸጋ ነው። ይሄን ኒዕማ ወደኛ ያደረሱት ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ዋጅብ የሆኑ ብዙ ሐቆች አሏቸው። እኛ ጋር ልንከተላቸው፣ ልናከብራቸው፣ ልንወዳቸው፣ ውለታቸውን ሁሌ ልናስታውስ ይገባናል። የእሳቸው ወዳጆች መሆናቸውን ከምንገልጽባቸው ውለታን ከምንመልስባቸው መንገዶች አንዱ እሳቸው ላይ ሶላዋት ማውረድ ነው፣ ሶላዋትን ማብዛት ነው። ነቢ ላይ ዓለይሂ ሰላቱ ወሰላም ሶላዋት ማውረድ ማለት ከኛ ከሰው ልጆች ከሆነ ለእሳቸው በመልካም ነገር ዱዓ ማድረግ ማለት ነው። ነቢ ዓለይሂ ሰላቱ ወሰላም እኛ ብቻ ሳይሆን ሶላዋት የምናወርድባቸው ወይም የምናወርድላቸው አላህ ራሱ ነቢ ላይ ሶላዋት እንደሚያወርድ ነግሮናል። መላኢኮችም ነቢ ላይ ዓለይሂ ሰላቱ ወሰላም ሶላዋት እንደሚያወርዱ ተነግሮናል። አላህ ነቢ ላይ ሶላዋት ያወርዳል ማለት ከመላኢኮች ጋር ስለ ነቢዩ ጥሩን ነገር ያወራል ማለት ነው፣ ያወደሳቸዋል ማለት ነው። መላኢኮች ነቢ ላይ ሶላዋት ያወርዳሉ ማለት ደግሞ ኢስቲግፋር ያደርጉላቸዋል፣ ምህረትን ይጠይቁላቸዋል ማለት ነው። እኛ ነቢ ላይ ሶላዋት እንድናወርድ የታዘዝነው ለሳቸው በመልካም ነገር ዱዓ እንድናደርግላቸው ነው። በሁሉም ሁኔታ ላይ ረሱልን ዓለይሂ ሰላቱ ወሰላም እያስታወሰን ሶላዋት ልናወርድላቸው ይገባል፣ ዱዓ ልናደርግላቸው ይገባል። በበጎ ፈቃደኝነት በነፍሰ ወከፍ የሚደረግ የሶላዋት አይነት እንዳለ ሆኖ በግዴታነት ነቢ ላይ ሶላዋት ማውረድ ዋጅብ የሚሆንባቸው ሁኔታዎች አሉ። የተኛውም ሰው ሶላት ሰግዶ መጨረሻውን አተሕያቱ በሚያነብበት ጊዜ ነቢ ላይ ሶላዋት ማውረድ አለበት። ሶላት ሰግዶ አተሕያቱ ቀርቶ ሶላዋት ያላወረደ ሰው ሶላቱ ተቀባይነት አያገኝም። ከሶላት ማዕዘኖች መሰረቶች መሃል አንዱ ነቢ ላይ ሶላዋት ማውረድ ነው። ጁሙዓ ኹጥባ በሚደረግበት ጊዜ ነቢ ላይ ዓለይሂ ሰላቱ ወሰላም ሶላዋት ማውረድ የኹጥባ አንዱ መሰረት ነው። ኹጥባ አድርጎ ሶላዋት ያላወረደ ሰው ኹጥባው ጎደሎ ነው። ለየት ባለ መልኩ ደግሞ ሐሙስ ምሽትና ጁሙዓ ቀን ላይ ሶላዋት ማብዛት አስፈላጊ እንደሆነ ነቢያችን ዓለይሂ ሰላቱ ወሰላም ራሳቸው ተናግረዋል። ዱዓ በምናደርግበት ጊዜም ከፊትም ከኋላም ሶላዋት ማስከተል እንዳለብን ነቢያችን ዓለይሂ ሰላቱ ወሰላም ተናግረዋል። ፊት ለፊታቸው አንዱ ቀጥታ ሓጃውን ለአላህ ሲናገር በሰሙት ጊዜ ይህ ግለሰብ ቸኩለዋል ብለዋል። ሌላኛው ደግሞ አላህን አወድሶ ሶላዋት አውርዶ ከዛ ዱዓውን ሲያደርግ ባዩት ጊዜ ትክክለኛ ስራ እንደሰራ ነቢዩ ሰለላሁ ዐለይሂ ወሰለም መስክረዋል። ዓሊ ብን አቢ ጣልብ እና ዑመር ብን አልኸጣብ ረዲየላሁ ዐንሁማ ዱዓ የሚወጣበት የሰማይ በር የተዘጋ ነው ዱዓው ላይ ሶላዋት እስካልተጨመረበት ድረስ ብለዋል። ማንኛውም ሰው ዱዓ ሲያደርግ ከፊት አላህን ካመሰገነና ካወደሰ በኋላ ነቢ ላይ ሶላዋት ሊያወርድ ይገባዋል። የሚፈልገውን ነገር ጠይቆ ሲያበቃና ዱዓውን ሲያጠናቅቅም በሶላዋት ሊያጠናቅቀው ይገባል። ጠቀሜታው ለኛው ነው። ዱዓ ስናደርግ ከፊትም ከኋላም ሶላዋት ማውረዳችን ዞሮ ዞሮ ጥቅሙ የኛ ነው። አንደኛ ደረጃ ነቢ እኛ ላይ ያላቸውን ሐቅ እየተወጣን በትንሹም ቢሆን ውለታቸውን እየከፈለን እየመለሰን ነው። በሁለተኛ ደረጃ አላህ ተባረከ ወተዓላ የእሱን ምስጋናና ነቢ ላይ ያደረግነውን ሶላዋት ከፊትና ከኋላ ተቀብሎ መሀል ላይ ያደረግነውን ዱዓ ለይቶ አይመልስብንም። ከሪም ነው አላህ ተባረከ ወተዓላ። ዱዓውን መቅቡል እንዲሆን የፈለገ ከፊት ከኋላ በሶላዋት ሊያጅበው ይገባል። መስጂድ የሚገባም ሰው
መስጂድ በሚገባበት ጊዜ ሶላት ዐለ ነቢ ሊያወርድ ይገባዋል። ሱና ላይ ተደንግጓል። ቢስሚላሂ ወሰላቱ ወሰላሙ ዐላ ረሱሊላህ አላሁመ ኢግፊር ሊ ዙኑቢ ወፍተሕ ሊ አብዋበ ረሕመቲክ እያለ ነው መስጂድ የሚገባው እያንዳንዱ አማኝ የነቢ ዓለይሂ ሰላቱ ወሰላም ተከታይ። ከመስጂድ በምንወጣበት ጊዜም ይህንኑ ነው የምናደርገው። ቢስሚላሂ ወሰላቱ ወሰላሙ ዐላ ረሱሊላህ አላሁመ እፍተሕ ሊ አብዋበ ፈድሊክ ነው የምንለው። ኒካህ በሚታሰርበት ጊዜም መግቢያ ላይ የሚደረገው ኹጥባ ውስጥ የነቢ ዓለይሂ ሰላቱ ወሰላም ስማቸው ይነሳል። አዳን በሚባልበት ጊዜም 5 ወቅት ሶላት ላይ የነቢ ዓለይሂ ሰላቱ ወሰላም ስማቸው ይነሳል። የሰው ልጆች አንድ ጉዳይ ላይ አንድ ቦታ ላይ ተቀምጠው እስኪነሱ ድረስ ባሳለፉት ጊዜ ውስጥ አላህን ሳያስታውሱ ነቢ ላይ ሰለዋት ሳያወርዱ የተነሱ እንደሆነ ይህ መቀመጫቸው የቅያም ቀን ጸጸት እንደሚሆንባቸው፣ ጥንብ ላይ ቁጭ ብሎ እንደተነሳ ሰው እንደሚሆኑ ረሱሉ ሰለላሁ ዐለይሂ ወሰለም ተናግረዋል። የነቢን ዐለይሂ ሰላቱ ወሰላም ስም ባነሳ ቁጥር አስቦና አስታውሶም ስማቸውን አንስቶ ሰለዋትን የሚያበዛ ሰው አኺራ ላይ የሚያገኘው የላቀ ሽልማት እንዳለ ምንዳ እንዳለው ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ እሳቸው ላይ ሰለዋትን ያወረደ ሰው አላህ 10 ጊዜ ሰለዋት ያወርድበታል፣ ስሙን በጥሩ ያነሳዋል ብላ ሰለዋትን ያዘወተረ ሰው የቅያም ቀን የነቢን ዓለይሂ ሰላቱ ወሰላም ሸፋዓ እንደሚያገኝም ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ألم نشرح لك صدرك ووضعنا عنك وزرك الذي أنقض ظهرك ورفعنا لك ذكرك فإن مع العسر يسرا إن مع العسر يسرا فإذا فرغت فانصب وإلى ربك فارغب. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول ما تسمعون وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه غفور رحيم. الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا والصلاة والسلام على الرحمة المهداة. أما بعد ነቢዩ ዓለይሂ ሰላቱ ወሰላም ሰለዋትን የሚያበዛ ሰው በአዱንያ ላይ የሚያሳስቡት ነገሮችን የሚያስጨንቁት ነገሮችን አላህ ተባረከ ወተዓላ ጋር ያደርግለታል፣ ጭንቁን ይፈርጀዋል። ዕዳ ካለበት አላህ ዕዳውን ይከፍልለታል፣ ታሞ ከሆነ ዓፊያውን ይመልስለታል። የተለያዩ ገሞቹን ሐሳብ ጭንቀቶቹን አላህ እንደሚፈውስለት እንደሚያስወግድለት ከሰሓቦቻቸው መሃል አንዱ ተናግረዋል። እንግዲያውስ እንዲህ ከሆነ ሰለዋት ይሄ ሁሉ የሚገኝ ከሆነ ወንጀል የሚማር ከሆነ ሓጃ የሚወጣ ከሆነ ጭንቀትና የሚያሳስቡ ነገሮች ሁሉ የሚቀሉ የሚወገዱ ከሆነ ዱዓዬን በሙሉ እርሶ ላይ ሰለዋት ማውረድ አደርገዋለሁ ሲላቸው እንግዲያውስ አንተም የፈለግከውን ታገኛለህ ብለውታል ዓለይሂ ሰላቱ ወሰላም። የተኛውን ትልቅ ቦታ ያለውን ጉዳይ ሲነሳና ሰዎች በዛ ዙሪያ ሲነጋገሩ በአላህ ስምና በረሱሉ ዓለይሂ ሰላቱ ወሰላም ሰለዋት ያልጀመሩት እንደሆነ በረካ ቢስ ይሆናል። የተኛውም ነገር ሲጀመር ቁም ነገር ያለው ነገር ከሆነ አላህን በማመስገን እሱን በማወደስ ነቢ ላይ ሰለዋት በማውረድ የተጀመረ እንደሆነ ይጣፍጣል፣ መጨረሻው ያምራል፣ የተባረከ ይሆናል። ነቢ ላይ ዓለይሂ ሰላቱ ወሰላም ሰለዋትን ማብዛት አላህን ተባረከ ወተዓላ ማስደሰትን ያ አዩሃ ለዚነ አመኑ ሰሉ ዐለይህ ብሎ ያዘዘውን የአላህን ተባረከ ወተዓላ ትእዛዝ ተፈጻሚ ማድረግ ነው። ሰለዋትን ማብዛት ከብዙ ሸርና አደጋዎች ከአዱንያዊ ችግሮች የሚያድን ከመሆኑም በተጨማሪ ሰለዋት የሚያበዛ ሰው ሰለዋቱ እንዴተኛውም ዒባዳ የቀብር ኑር ይሆንለታል፣ የአኺራ ስንቅ ይሆንለታል። ሰለዋት ማብዛታችን የነቢ ዓለይሂ ሰላቱ ወሰላም ወዳጅነት ግልጽ ምልክት ነው። ሂዳያ ለማግኘትም ከሚረዱ ከሚያግዙ ነገሮች መሃል አንዱ ነው። በተደጋጋሚ አላሁመ ሰሊ ዐላ ሙሐመድ የሚል ሰው በአግባቡ በስም ደረጃ ደጋግሞ ስማቸውን የሚያነሳቸውን ነቢይ ሱናቸውን ለማወቅ ሱናቸውን ለመከተል ይረዳዋል የሚለውን እያወቀ እያስተነተነ ሰለዋት የሚያወርድ ሰው በየጊዜው በቃል ደረጃ ሰለዋት ማውረዱ በልቡም ነቢዩን እንዲወድ
ነቢዩን ሰለላሁ ዐለይሂ ወሰለም እንዲከተል ያደርገዋል፣ ይረዳዋል። ነቢ ላይ ሰለዋት ማውረድ ትልቅ የሆነ ዒባዳ ነው። አላህ ተባረከ ወተዓላ አድርጉት ብሎ ያዘዘ፣ መላኢኮች እንደሚያደርጉት ይሄም በማድረግ ወደ እሱ እንደሚቃረቡበት የነገረን ዒባዳ ነው። የቅያም ቀን ከጭንቅ መውጫ የሆነውን ሸፋዓ ምልጃ የምናገኝበት መንገድም። እንዲህ አይነት የላቀ ዒባዳ የሰው ልጆች እንደፈለጉ በራሳቸው ሀዋና ዝንባሌ ሊያደርጉት አይገባም። የተለያዩ አጋጣሚዎች ላይ ሰለዋት እንደሚባል ነቢይ ነግረውናል። ሰለዋት የሚለው ቃል አረቦች ዘንድ የታወቀ ነው። ከመሆኑም ጋር ሰለዋት አውርዱ ነቢይ ላይ የሚለው የቁርአን መመሪያ በመጣ ጊዜ ሰላም ማለት ምን ማለት እንደሆነ እንዴት እንደሚተገበር አውቀናል። ሰለዋቱ ግን በምን መልኩ እንደምናወርድ አላወቅንም ያ ረሱለላህ ብለው የሰለዋት አወራረደን ሰላት እንዴት እንደሚባል ሰሓቦች ከነቢይ ጠይቀው ተረተባል። ቁሉ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ከማ ሰለይተ ዐላ ኢብራሂም ወዐላ አሊ ኢብራሂም ወባሪክ ዐላ ሙሐመድን ወዐላ አሊ ሙሐመድን ከማ ባረክተ ዐላ ኢብራሂም ወዐላ አሊ ኢብራሂም ኢነከ ሐሚዱን መጂድ ወፊ ሪዋየትን ፊል ዓለሚን ኢነከ ሐሚዱን መጂድ በሉ ብለው ነቢዩ ሰላቱ ወሰላም የሰለዋትን አባባል አስተምረዋቸዋል። በታዘዝነው መሰረት አዲስ ነገር ሳንጨምር ረሱሉም ይሁን ሰሓቦች ባላደረጉት መልኩ ሰለዋት ማድረግን ታቅበን በሱናው መሰረት በተፈቀደው መልኩ ሰለዋት ያለን እንደሆነ እንዲህ አይነት የላቁ አጅሮችን ምንዳዎችን እናገኛለን። ሰለዋቱ ራሱ ትልቅ ዒባዳ ከመሆኑ ጋር አፈጻጸሙን እኛ እንደተመቸና እንደመሰለን ከሆነ ያደረግነው ኩሉ ሙሕደተቲን ቢድዓ ወኩሉ ቢድዓቲን ضላላ ይሉ ነበር ነቢ ሰለላሁ ዐለይሂ ወሰለም። ማንኛውም አዲስ የተፈጠረ ነገር ቢድዓ ነው፣ ቢድዓ በሙሉ ጥመት ነው፣ ዲን ላይ የተለጠፈ የተጨመረ ነገር በሙሉ ተመላሽ ነው ብለዋልና ዱንያ ላይ ደክመን አኼራ ላይ አጅራችን ከምናጣ ከምናፈር ሰላዋትም ይሁን ሌሎች ዒባዳዎችን ነቢዩና ሰሓቦች ባደረጉት መልኩ ልናደርግ ይገባናል። ታላቁ ሰሓቢ ዓብዱላህ ብን ዑመር ዘንድ አንድ ግለሰብ ሲያስነጥስ አላሁመ ሰሊ ዐላ ሙሐመድ አለ። ሰሓቢዩ ቀና ብለው አይተውት ድርጊቱን አወገዙ። ሰላት ዐለ ነቢይ ከነገራቶች ጋር ከክስተቶች ጋር አያይዞ አንድ ቦታ ላይ ሰለዋት ይቻላል ለማለት እውቅና ያስፈልገዋል። ከነቢዩ ሰላቱ ወሰላም ንግግር ወይም ከድርጊታቸው ወይም ደግሞ በዘመናቸው ሲደረግ አይተው ዝም ማለት አለባቸው። ያስነጠሰ ሰው አልሐምዱሊላህ እንዲል እንጂ የታዘዘው ሰለዋት በራሱ ዒባዳ ቢሆንም ለየት ያለ ወቅትና ቦታ ላይ አፈጻጸምን ደንግጎ ሰለዋት ማውረድ እንደማይቻል አሳይተዋል። إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وارض اللهم عن خلفائه الراشدين وبقية صحابته أجمعين وارض عن زوجاته أمهات المؤمنين وارض عنا معهم برحمتك يا رحيم يا كريم اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين وأذل الشرك والمشركين اللهم أعز الإسلام والمسلمين وأذل الشرك والمشركين اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات اللهم أعنا على ذكرك وشكرك وحسن عبادتك اللهم أعنا على ذكرك وشكرك وحسن عبادتك اللهم أعنا على ذكرك وشكرك وحسن عبادتك ووفقنا لاتباع سنة نبيك واجعلنا ممن يؤدون حقوقه ويهتدون بهديه ويتمسكون بسنته ويحتكمون إلى شرعته ومنهاجه وارزقنا اللهم حبك وحب نبيك وحب عمل يقربنا إليك يا رؤوف يا رحيم اللهم أحينا على سنته اللهم أحينا على سنته اللهم أحينا على سنته وأمتنا عليها واحشرنا في زمرته وشرفنا بمرافقته في دار السلام غير مبدلين ولا مفتونين يا رب العالمين اللهم حبب إلينا سنة نبيك محمد كبارا وصغارا رجالا ونساء ولا تجعلنا من المعرضين عنها اللهم أصلح العباد والبلاد اللهم أصلح العباد والبلاد اللهم أصلح العباد والبلاد
وادفع عنا الغلا والربا والفساد، ورد عنا كيد الكائدين وحسد الحساد، بعزتك وجبروتك يا من إليه المعاد. اللهم احفظ سنة نبيك محمد الغراء من عبث العابثين وتلبيس الملبسين، واجمع كلمتنا على الحق يا ذا الجلال والإكرام. آمين. وأقم الصلاة.